አክፍሎትን እመቤታችን ናት የጀመረችው። ሐዋርያት ናቸው። ከተያዘ ጀምሮ እመቤታችን በጉሮሮዋ ውሃ አልወረደም። ልጄ የድንግልና ጡቶችን አጥብቻ ያሳደግኩት ዓለም ፍትርት የላትምን? ምን በድሏቸው ነው አይሁድ እንደዚህ ያደረጉት ብላ እመቤታችን ምርር ብላ አልቅሳለች። ያኔ የእመቤታችን ሐዘን፣ የእመቤታችን እንባዋ፣ የጌታ መከራው በፍጡር አንደበት በፍጡር ሐሳብ ተገልጦ ታስቦ የማያልቅ ነው። እመቤታችን በመስቀሉ ፊት ለፊት ቆማ አለቀሰች እና እንሁ ልጅሽ ብሎ በዮሐንስ አማካኝነት ልጆችሽ ብሎ እኛን ሰጠን። እመቤታችንን ነያ እምካለ ዮሐንስን ሲያየው ፊት ለፊት ፈጣሪው መምህሩ ያ እናት አባቱ ሙተውበት ከጌታ ጋር ያደገው ያ የዋሁ ቅኑ አቡ ቀለምሲስ የተባለ ታኦሎጎስ የተባለ ነባቤ መለኮት የተባለው ወንጌላዊ የተባለ ፍቁረ ጊዜ የተባለ ዮሐንስ የጌታ ፍቅረኛ ተማሪው ፊት ለፊት ቆሞ ያለቅሳል። አይዞህ አታልቅስ ነያ እምከ እንሁ እናትህ ብሎ በዮሐንስ አማካኝነት እመቤታችንን ለእናትነት ሰጠን። ከመስቀሉ ስር ያገኘናት በረከታችን። ስለዚህ እመቤታችን ልጇ ተነስቶ እስከምታየው ድረስ 3 ቀን ሙሉ እህል አልቀመሰችም፣ ውሃም አልጠጣችም። ሐዋርያትም መምህራቸው ፈጣሪያቸው ኢየሱስ ክርስቶስ ተነስቶ እስከሚያዩት ድረስ እህል አልቀመሱም፣ ውሃ አልጠጡም። አብዝተው ጾመዋል ከተያዘበት ሰዓት ጀምረው። ስለዚህ የሚያከፍል ሰው ሐዋርያትን ይሆናል። የሚያከፍል ሰው የእመቤታችን ክብር፣ የእመቤታችን ቃል ኪዳን፣ የእመቤታችን ፍቅር ያድርበታል ማለት ነው። አክፍሎትን ሐዋርያትና እመቤታችን ስለሆነ የጀመሩት ማለት ነው። እና አክፍሎ ቅዱስ ሥጋውን ክቡር ደሙን መቀበል ይገባል። በጣም ያልቻሉት ደግሞ አሁንም የህመም ችግር ያሉበት ቅዳሜን ብቻ ያከፍሉታል ማለት ነው። ቅዳሜ ስዑር ተብላለች። ከነጋ በኋላ ገብረ ሰላም በመስቀሉ እያሉ አባቶቻችን በመስቀሉ ሰላምን አደረገ፣ በመስቀሉ ሰላምን ሰራ፣ በመስቀሉ ሰላማችንን ሰጠን እያሉ ቄጠማ ይሰጣሉ አባቶቻችን። የስዑር ቅዳሜ ጠዋት ላይ ማለት ነው። አባታችን ኖህ በጥፋት ውሃ ጊዜ ውሃ ጎሏል ብሎ ርግብን ሲልካት ርግብ ሂዳ ቄጠማ ቆርጣ ነትገማይ አይ ሐጸማይ አይ የጥፋት ውሃ ጎሏል ብላ የደስታ ቄጠማ ቆርጣ እንደመጣች ቅድስት ቤተክርስቲያንም እንሁ ዲያብሎስ በመስቀሉ ተሽሯል፣ ተቀጥቅጧል፣ በመስቀሉ ድል ተነስቷል፣ በሞቱ ሞታችንን በትንሳኤው ትንሳኤያችንን ሰላም ሆነ በመስቀሉ ብለው አባቶቻችን የሰላም ምልክት ቄጠማ ይሰጣሉ ማለት ነው። የመጨረሻዋ ቀን ስዑር ቅዳሜ ትባላለች። ስዑር ያስባላት ባልነቷ ተሽሮ ሳይሆን የምትጾም ስለሆነ ነው። በሰንበት ስለማይጾም በዓመት አንዴ ግን ቅዳሜ እንጾማታለን ማለት ነው። ጾመን ሌሊት ቅዱስ ሥጋውን ክቡር ደሙን መንፈቀ ሌሊት የሆነ ጊዜ የተንሳኤው ብርሃንን ተነሳ ብለን እስከምናውጅ ድረስ ስለምንጾም ስዑር ቅዳሜ ተብላ ትጠራለች ማለት ነው። በፍትሐ ነገሥት በአንቀጽ 15 ላይም አለ ማለት ነው። ስለዚህ ሕማሙን፣ ሞቱን፣ ስቅላቱን፣ ግርፋቱን የምናስታውስባት ሰሙነ ቅድስ ሰሙነ ሕማማት ስለሆነ በዚህ ሳምንት ምእመናን የተለየ ስርዓት እናደርጋለን። ለምሳሌ ቅዳሴ አይቀደስም፣ ኪዳን የለም፣ የሐዲስ ኪዳን ስርዓት የለንም። ሕፃን ልጅ ክርስትና አይነሳም፣ የሞተ ሰው ጸሎተ ፍታት አይደረግለትም። የምናስበው ያንን የጨለማውን ዘመን ጌታችን እንዴት አድርጎ እንዳዳነን፣ እንዴት አድርጎ ዋጋ ከፍሎ ወደ ቀደመ ርስታችን ወደ ቀደመ ክብራችን እንደመለሰን የምናስብበት ወቅት ነው እንጂ የሐዲስ ኪዳን ስርዓትን የምንፈጽምበት አይደለም። ይህ ብቻ አይደለም። በሰሙነ ሕማማት መሳሳም የለም እያል እንናገራለን ማለት ነው። ይሁዳ ጌታን በመሳም ስላስያዘው አንዱ ይሄ ነው። ግን ይህ ብቻ አይደለም። የሰላሙን ፈጣሪ፣ የሰላሙን አስገኚ፣ የሰላሙን ሰሪ፣ የሰላሙን ባለቤት ሰላም ስላሰጡት አይሁድ እኛ ያኔ ሐዘንተኞች ነን። ያዘነን ሰው ሂደው አይስሙትም፣ ሰላምታ አይሰጡትም፣ ያጽናኑታል እንጂ። ስለዚህ እኛ አብዝተን ሰላምታ እንሰጣጠም። ሰላማችን በትንሳኤው ነው። ትንሳኤው ብርሃንን እስከምናይ መነሳቱን እስከምታበስርልን ቅድስት ቤተክርስቲያን እስከዛ ድረስ እኛ ስለመሞቱ፣ ስለመሰቀሉ፣ ስለመገረፉ፣ ስለሕማሙ፣ ስለመከራው ነው የምናስበው እንጂ
ሰላምታ እንሰጣጠም አንሳሳምም ማለት ነው። ከዛ ባለፈ ደግሞ ለኔ የሞትክልኝ፣ ለኔ የታመምክልኝ፣ ለኔ የተገረፍክልኝ፣ ለኔ የተሰቀልክልኝ፣ ለኔ መከራ የተቀበልክልኝ ፈጣሪ ኢየሱስ ክርስቶስ ሆይ ኃጢአቴን በደሌን ይቅር በለኝ እያል ስለ ራሳችንም ኃጢአት የምናለቅስበት ጭምርት ነው እንጂ። ስለዚህ በሰሙነ ሕማማት የፈቃደ ስጋ አይደረግም። የነፍስ ፈቃድ ነው የሚደረገው። ስጋን በመከራ ውስጥ እንዲያልፍ ማድረግ ነው እንጂ ስጋ ሐሴት ማግኘት የለበትም። የላመ የጣምም አብዝቶ መብላትም አብዝቶ መጠጣትም የለም። የሚጣፍጥ ነገርም እንደው የሚያረካ ነገርም መውሰድ የለብንም። እንደው ለቁመተ ስጋ በ24 ሰዓት አንዴም ነው የሚበላው። እንደው ዝም ብለን መጠቅጠቅም የለብንም። ለቁመተ ስጋ ታል ትንሽ ነው የምንቀምሰው ማለት ነው። ከዛ ባለፈ በዚህ በሰሙነ ቅድስት መሳቅ መጫወት አይፈቀድም። ማልቀስ ነው የሚፈቀደው ማለት ነው። እንደውም ሊቃውንቱ ምን ይላሉ? በሰሙነ ሕማማት የሳቀ ተርላ ስጋ ያረገ ቁጥሩ ከአይሁድ ጋር ነው። በበዓለ ትንሣኤ በትንሣኤው ብርሃን ደግሞ ያለቀሰ ደግሞ ቁጥሩ ከአይሁድ ነው። አይሁድ ምክራቸው ፈርሶባቸው ቀብረን እንቀራለን ያሉት አምላክ ሙስና መቃብርን ድል አድርጎ ስለተነሳባቸው ያኔ እነሱ ስላዘኑ እኛ ደግሞ ብርሃነ ትንሣኤውን አይተን የምንደሰትበት ቀን ስለሆነ በትንሣኤ አይለቀስም። እንደዚህ ካለ በኋላ ከዚያው ቀጥሎ የትንሣኤው በዓል እንዲከበር እነ ቅዱስ ድሜጥሮስ በቀመሩት ቀመር መሰረት ትንሣኤ ከእሁድ እንዳይወጣ፣ ስቅለት ከአርብ እንዳይወጣ፣ ሰሙነ ሕማማት ደግሞ ሰሙነ ቅድስት ደግሞ ከአብይ ጾም ቀጥሎ ባለው ሳምንት 8ኛው ሳምንት እንዲታሰብ አባቶቻችን ሰለስቱ ምዕት ቅዱስ ድሜጥሮስ ሥርዓት ሰርቶልናል ማለት ነው። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ሕማሙን ሞቱን የምናስብበት ህሊና ጽኑ ሃይማኖት እግዚአብሔር ያድለኝ ያድላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ በወልድ በመንፈስ ቅዱስ ስም በስም በግብር በአካል ሶስት በባህሪ በሕልውና አንድ አምላክ ብለን ረድኤተ እግዚአብሔርን አጋዥ ጥግ በማድረግ እኔም መናገር እናንተም መስማት እንዲሁም እኔ ማስተማር እናንተም መማራችንን እንቀጥላለን። አምላካችን እግዚአብሔር በመካከላችን ሆኖን ያስተምረን ዘንድ በመጀመሪያ ስሙን ማመስገን ይገባናል። የእግዚአብሔር ቤተሰቦች በያላችሁበት እንደምን ሰነበታችሁ? የእግዚአብሔር ሰላም ከኔም ከእናንተም ጋር ለዘላለም ጸንቶ ይኖር። ይህ እንግዲህ ዩቲዩባችን ነው። የእግዚአብሔር ቤተሰቦች እስካሁን ድረስ በነበረው ትምህርት እንደተጠቀማችሁበት ተስፋ እናደርጋለን። ሀሳቦቻችሁን ያው እንግዲህ በመልእክት ማስቀመጫው ላይ ያስቀምጡልን። ጥያቄዎቻችሁም ካሉ ልክ እንደዛው ጥያቄዎቻችሁም በየጊዜው እኔም ሆነ ሌሎቹ መምህራን እየተገኘን እንድንመልስ እንገደዳለን። ይህ የማስተማሪያ አንድ መድረካችን ስለሆነ ሁላችሁም ተቀላቀሉና ወይም እንዳንድ ጉባኤ ቤት ቁጠሩትና ትምህርታችንን እናስፋው። በሌላ መንገድም ትምህርት እንዲቀርብ ካስፈለገ እንግዲህ የጉባኤ ቤት ትምህርቶች ዘርፈ ብዙ ናቸውና ይሄ ለምእመናን ይሆናል በሚል መልኩ ነው በዚህ መልኩ እያቀረብን ያለ ነው። ግን በሌላ መንገድ በዚህ መልኩ ቢቀርብልን የምትሉት ነገር ካለ ደግሞ እንዲህ በአስተያየት መስጫው ላይ ማስቀመጥ ትችላላችሁ ሀሳባችሁን። ዕለተ ሐሙስ ላይ ሰሙነ ሕማማት እንገኛለን። ይህች ዕለት የምስጢር ዕለት ወይም የምስጢር ቀን ጸሎተ ሐሙስ ሕጽበተ እግር እየተባለች የምትጠራ የተለየች ዕለት ናት። በዚህ በሰሙነ ሕማማት ባለች በሐሙስ በተለየ መልኩ ቅዳሴ የሚቀደስባት ምእመናንም በሰሙነ ሕማማት ወቅት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በዓለ ስቅለት አስቀድሞ ከትንሣኤ ደግሞ ቀደም ብሎ የሚሳተፉበት ምስጢረ ቁርባን ስርዓተ ቅዳሴ የሚከናወንባት ዕለት ናት። ይህች ዕለት ጸሎተ ሐሙስ መጀመሪያ ጸሎተ ሐሙስ ትባላለች። ጌታችን መድኃኒታችን ኢየሱስ ክርስቶስ ተላልፎ ከመሰጠቱ አስቀድሞ በጌቴሴማኒ እየወደቀ እየተነሳ በፍጹም ጭንቀት የሚያበራታው መልአክ ድካም ኖሮበት ሊያጸናው ሳይሆን ተገኝተው ይህንን ያክል ስለ ሰው ፍቅር ዋጋ እየከፈለ ያለውን ክርስቶስ ሊያመሰግኑት የመጡ መላእክት ናቸው ይላል አባ ጊዮርጊስ። እነዛን መላእክት የተገኙበት ጌታችንም ረጅም ጸሎት የጸለየበትና በተደጋጋሚ ደግሞ ሲተኙና ሲያንቀላፉ ለነበሩት ለደቀ መዛሙርቱም ጭምር ወደ ፈተና እንዳትገቡ ተግታችሁ ጸልዩ ብሎ ያዘዘባት ዕለት ናት። በዚህች ቅጽበት ጌታችን መድኃኒታችን ኢየሱስ ክርስቶስ ረጅሙን ጸሎት ጸልየዋል። የዮሐንስ ወንጌል ምዕራፍ 18 ላይ የጌታ ጸሎት እየተባሉ የሚታወቁ በቤተ ክርስቲያን ታሪክ ላይ 3 ናቸው። አንደኛው አጭሩ ጸሎት አለ። በእኛ እግዚኦ መሐረነ ክርስቶስ ይባላል። አቤቱ ማረን፣ ይቅር በለን፣ ራራልን ማለት ነው። በግዕዙ እግዚኦ መሐረነ ክርስቶስ፣ በእንግሊዝኛው ሎርድ ጂሰስ ክራይስት ሰን ኦፍ ጎድ ሃቭ መርሲ ኦን ሚ ሲነር የሚል ነው። የእግዚአብሔር አብ የባህሪ ልጅ ሆንክ ጌታ ኢየሱስ ክርስቶስ ወይ እኔን ኃጢአተኛውን ማረኝ የምትል ናት። ሁለተኛው የጌታ ጸሎት አባታችን የሚለው ጸሎት ነው። ሶስተኛው የጌታ ጸሎት እየተባለ ብዙ ጊዜ ላይ
አይጠቀስም እንጂ የሚባለው ግን አባቶቻችን ሲያስተምሩን ጌታችን የዮሐንስ ወንጌል ምዕራፍ 18 በዛች በጌቴሴማኒ የጸለየው ጸሎት ነው እና ይህ ጸሎት ከሁለቱ ጸሎቶች ይበልጥ የረዘመ አምላካችን መድኃኒታችን ኢየሱስ ክርስቶስ የጸለየው ጸሎት ነው። ከመከራ በፊት የተደረገ ጸሎት ነው። ክርስቲያኖች ወደ መከራ ሲገቡ አስቀድሞ ሊዘጋጁ የሚገባው ወደሚገቡበት መከራ በጸሎት ታጥረው ራሳቸውን ጠብቀው እንደሆነ ይናገራልና ቅዱስ መጽሐፍ ያንን ጌታችን ባሪያ ያሳየበት ቀን ነው። በዚህ ችለት ላይ እኛም ክርስቲያኖች እስካሁን ስናደርገው የነበረው ይህ ነው። በሰኞ፣ በማክሰኞ፣ በረቡዕ እንዲሁም በዛሬቱ በሐሙስ ዕለት ላይ በእያንዳንዱ ግብረ ሕማማት በሚያዘው የስግደትና የጸሎት ሰዓታት ውስጥ ጌታችን ኢየሱስ ክርስቶስን መከራውን አብረን እንድንሳተፍ ይረዳን ዘንድ በዕለተ ዓርብ በጸሎት እየለመንን የምንቆይባት ዕለት ናት።